እኔ ስለዚህ መኪና ስጠየቅ ይተናነቀኛል። ለስለሱ ማውራት በጣም ይከብደኛልና መኪናው ምን ይጎላል ብለሽ ነው? የምድር ፕሌን በይው ከምንችል የተነሳ እያስተማረ ነው ነዳጅ የሚነካው። ደስ እያለች ነው ነዳጅ የሚበላሽ፣ እያጫወተ ነዳጅ የሚበላው እና ያው ኢትዮጵያ ማርኬት እነኚህ መኪናዎች በባንክ 3.8 በካሽ ደግሞ 3.7 ወደ 300 ቅናሽ ለ400 ቅናሽ እያደረጉ ነው። ደስ አንወርድም ነው አንወርድም። ሰላም ጤና ይስጥልን ወደ ኢቲ ማርኬት ተመልካቾቻችን እንዴት ናችሁ? በዛሬው መሰናዷችን ዮካ ካርስ ተገኝተናል። ዮካ ካርስ የተለያዩ አዳዲስና ያገለገሉ የኤሌክትሪክ እንዲሁም ደግሞ የነዳጅ መኪኖችን የሚሸጥ ድርጅት ነው። ያላቸውን የመኪና አይነት፣ ዋጋ፣ ጥራት እንዲሁም ደግሞ ሌሎች ተጨማሪ ሀሳቦችን ለእናንተ ለተመልካቾቻችን የምናደርሳቸው ነው። እኔ ትንግርት ነኝ። ቻናላችን ደግሞ ኢቲ ማርኬት ሪቪው ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። እንዴት ነሽ? ጤና ይስጥልን። እንዴት ናችሁ? እንደምን አለ? አብሮ ይስጥልን። አለን። ሰላም ነው? አለን። እኔ ሄኖክ እባላለሁ። የሴልስ ማናጀር ነኝ። ዮካ ካርስ እንግዲህ ዮካ መኪና መሸጫ በብዙ ዘንድ የታወቀ ነው። በስራው በታማኝነቱም እንግዲህ የታወቀ ነው። እንደምታያቸው ኤሌክትሪክ መኪኖችም አሉ፣ ነዳጅ መኪኖችም አሉ፣ ዩዝድ መኪናም አለ፣ ቅያሪ መኪናም ይቻላል። በእንደዚህ ሁሉ አማራጮች እኛ ጋር መጥተው መገበያየት ይቻላሉ። ስለዚህ እናንተ ጋር ካለው ከአነስተኛውን ጀምሮና ከዛ መካከለኛ ከፍተኛ ያለ ደግሞ እንሄዳለን። ይቻላል። እኛ ጋር ከኤሌክትሪክ መኪና አነስተኛዋ ሴጉል ቢዋይዲ ሴጉል ነች። እችኛዋ ከሁሉም በኤሌክትሪክ አነስ ያለች አሁን ላይ ግቢ ውስጥ ባለው ዋጋ እና እቺ የባንክ አማራጭ አላት። በባንክ መቻቸት ይችላል፣ እንዲሁም በካሽም ይችላሉ። እንዲሁም ደግሞ በራሳቸው በባንክ አመቻችተው የጨረሱ ሰዎች መጥተው መኪኖች መውሰድ ይችላሉ። በኪሎ ሜትር አሁን በፉል ቻርጅ በስንት ኪሎ ሜትር መሄድ ይችላል? አሁን ይሄ በፉል ቻርጅ 405 የሚሄደው ነው። 335 አላቸው፣ እነዚህ አላቸው። እነኚህ 405 የሚሄዱ ናቸው። እንግዲህ ብዙ ከስተመሮች ወደ ራይድ አገልግሎት ይጠቀሟቸዋል፣ ይወስዷቸዋል እና በቦዲ ታይፓቸው ከኢቱ አነስ ያሉ ናቸው። ከኢቱ አነስ ብለው ሬንጃቸው እኩል ነው። ኢቱም ሴጉልም 405 ነው የሚሄዱት እና ሰዎች ይህንን በባንክ አማራጭም በቅያሪም በየትኛው ሞሽን መጥተው መውሰድ ይችላሉ። አሁን ባለው ዋጋ የዚህ መኪና ዋጋ ስንት ነው? አሁን ባላቸው ዋጋ እነኚህ መኪናዎች በባንክ 3.8 በካሽ ደግሞ 3.7። የኤሌክትሪክ መኪና ከባለፈው ሳምንት ተመሳሳይ ወቅት ጋር ሲነጻጸር ቀንሷል ወይስ ጨምሯል ማለት እንችላለን? አሁን ላይ እየቀነሱ ነው። ያው የሆነ ሰዓት ላይ በጣም ጨምረው ነበረ። አሁን ደግሞ እስከ 4 ገብታ ነበረች በባንክ። አሁን ግን ወደ 300 ቅናሽ ለ400 ቅናሽ እያደረጉ ነው። እስከ 500 ቅናሽም ድረስ ይደርሳል። ዝቅ ይላሉ እና ቅናሹ የታየበት ምክንያት ምንድን ነው ብለህ ታስባለህ? ያው ኢትዮጵያ ማርኬት በተለይ ደግሞ ከነዳጅ መጥፋት ጋር ተያይዞ አብዛኛው ሰዎች ያላቸው መኪኖች እየሸጡ እየቀየሩ ወደ ኤሌክትሪክ መኪኖች እየገዙ ነበረ እና ለዛም ይመስለኛል ዋጋው የጨመረበት ምክንያት። አሁን ደግሞ የሀገራችን ሁኔታም እየተረጋጋ ነው ማለት እንችላለን። አሁን እየተረጋጋ ስለሆነ የነዳጁ ነገርም መኪኖቹም ዋጋቸው የመቀነስ አድቫንቴጅ እያሳዩ ነው። በመቀጠል ደግሞ ነዳጅ ላይ በጣም እጥረት ይታያል በአሁኑ ሰዓት ላይ በሀገራችን ላይ እና በዚህ እጥረት ምክንያት እነኚህ ኤሌክትሪክ መኪናዎች ትልቅ እፎይታ ናቸው። ይህን ነገር ይቀርፋሉ። እነኚህ ችግሮችን እስከ ማለፍ ድረስ አቅሙ አላቸው በደንብ። ስለዚህ ሰዎች ያን አድቫንቴጅ ይጠቀሙ ነው። ነዳጁን ይሸጡ በኤሌክትሪክ እየተኩ ይገለገላሉ እና ያን አድቫንቴጅ በትልቁ ይሸፍናሉ። እነዚህ መኪኖች የተሻለ አድቫንቴጅ አላቸው። ያላቸው ምቾት እንዲሁም ደግሞ ውስጥ የመኪናቸውን ይዞታ በተወሰነ መልኩ ትገልጽልኝ? አዎ እነዚህ መኪኖች በጣም ውበት አላቸው። ውስጣቸው ኢንቴሪየር ሉካቸው ያላቸው የስክሪን ኢንጂን አሪፍ ናቸው። ለአጠቃቀም ለምንም ይመቻሉ። አነስ ያሉ ናቸው። ቅልጥፍናም አላቸው መኪኖቹ እና በዚህ የተነሳ በጣም ተመራጭነት አላቸው። ሴጉል ትናንሽ መኪኖች ኤሌክትሪኮቹ ከፍ ያለ ስለሆነ የተሻለ ምቾት አለው፣ ስፋትም አለው። ከሱ በመቀጠል ደግሞ ኢቱ በደንብ የተሻለ ስፋትና የተሻለ ምቾት አለው። ውስጥ ገብተን ደግሞ አሁን የእነዚህም መኪና ፊቸራቸውንም የሚያምረው ኢንተሪየር ሉካቸውንም እስቲ እንያቸው ገብተን። እሺ እነዚህ መኪኖች እንግዲህ እንደምታያቸው የሚያምር ኢንተሪየር ሉክ አላቸው፣ ደስ የሚል ውበት አላቸው። 12 ኢንች ስክሪንም አላቸው። እስከ ደብረ ዘይት አዳማ ደርሶ ይመለሳሉ። ያን አይነት ኮንዲሽን አላቸው። ብዙ ርቀት ያለው ጉዞ ሊያደርግ አይችሉም። ከሀገር ሀገር አቋራጭ ሊሄዱ አይችሉም። ግን በአንድ ከተማ ውስጥ በቂ የሆነ ግልጋሎት ይሰጣሉ። ቢያንስ 2 ቀን 3 ቀን ድረስ ያክል በፉል ቻርጅ
በበቂ ሁኔታ ላይ ሊንቀሳቀሱ ይችላሉ። ከተማ ውስጥ መኪኖቹ በጣም አሪፍ ጉልበት አላቸው እና እነኚህ ነገሮቻቸው ከዜጉል በቦዲ ስፋት በቂ ለመጫን ሰውም በነፃነት ይቀመጣል። ስፋቱ ይመቻል። የምታየው ነው እንግዲህ እዚህ ጋር አሪፍ ምቾት አለው። እነዚህ ነገራቸው ከሴጉል ትንሽ ከፍ ያደርጋቸዋል። ባትሪያቸውን BYD ስለሆነ ምርታቸውን BYD ስለሆነ ይሄ ነገራቸው በጣም ተፈላጊ ያደርጋቸዋል። በጣም ጥሩ። እንግዲህ ኤሌክትሪክ መኪና ስናነሳ የባትሪውን ጉዳይ አብሮ የሚነሳ ጉዳይ ነው እና ሰዎች ሊገዙ ሲሉ መጀመሪያ የሚጠይቁት ባትሪው ምን ያህል ያገለግላል ነው እና ምን ያህል ያገለግላል ተብሎ ይታሰባል? ያው እንደየአጠቃቀማችን ይለያያል። አሁን ባትሪ እንዳጠቃቀምሽ ቻርጅ ሲሰካ ነው ብዙ ጊዜ ባትሪ ያው ጉዳቱ የሚመጣው እንጂ በያሽከረከርሹ ባለ ሰዓት ባትሪ ሊጎዳበት የሚችለው ምክንያት ምንም የለም። ግን ቻርጅ ሲደረግና የነኚህ ባትሪያቸው ዝቅ ያለ ስለሆነ መሬት ላይ ስቴጂ እንደ ስፒድ ብሬከር ያሉ ከስር ድንጋዮች ምናምን ባትሪውን እንዳይመቱት ጥንቃቄ ይፈልጋል። በመቀጠል ደግሞ ቻርጅ ሲያደርጉት ኦቨር ፓወር በሆነ ቻርጅ መደረግ የለበትም። ያው ሙቀት እንዳይወስድ፣ ሙቀት ከወሰደ ይሄ መኪና ባትሪው ያው ሰርቪስ መደረጉ ግድ ነው፣ መውረዱ አይገርም እና ያ ነገሩን ከተንከባከቡለት ከያዙለት ረጅም ዓመት የማገልገል አድቫንቴጅ አለው። ከኛ እንኳን ገዝተው እስካሁን ወደ 3 ዓመት በጥሩ ኮንዲሽን ላይ እየተጠቀሙበት ያሉ ሰዎች አሉ እስካሁን። በጣም ጥሩ። የዚህ መኪና ዋጋ ስንት ነው? የዚህ መኪና ዋጋ በባንክ 4.4 ቢያንስ ወደ 4.8 ገብቶ ነበር። እነዚህ ራሱ ወደ 500 ሺህ ተሽሎታል። አሁን ላይ በባንክ ወደ 4.4 የማለቅ ዕድል አላቸው። እስከ 1.5 ለዚህ መኪና ለሴጉልም እስከ 1.5 ይመቻችላቸዋል። ስለዚህ ሌሎች መኪናዎችን ደግሞ ዞሮ ብለን በሚገባ እሺ፣ መኪና ደግሞ ነዳጅ መኪና ላሳይሽ። እንግዲህ እዚህ ጋር እንደምታያቸው ዲዛይር አለ፣ ስዊፍት አለ፣ አጌ አለ፣ አትራጅ አለ። የ2022 ሞዴል ዲዛይር ነው። ስዊፍት እዚህ ጋር አለ። አሁን እነዚህ መኪኖች የነዳጅ መኪና ናቸው። እነኚህ መኪኖች ተፈላጊነት የሚኖራቸው እና በደንብ በሰው ዘንድ ተወዳጅነት የሚያደርጋቸው ነዳጅ በደንብ አይነጉም፣ ረጅም ኪሎ ሜትር ይሄዳሉ። ሌሎች መኪና በተሻለ መንገድ ማለት ነው። ስለዚህ በዛ የተሻለ እነኚህ መኪና ተፈላጊ ናቸው። ቢያንስ በሊትር እስከ 20 ኪሎ ሜትር እስከ 19 ኪሎ ሜትር 18 ኪሎ ሜትር ድረስ የሚሄዳላቸው፣ አዲስ ሲሆኑ ደግሞ እስከ 21 ድረስ ይሰድ ይችላሉ። እነዚህ መኪኖች አዳዲስ ናቸው ወይስ ምናልባት ያገለገሉ መኪኖች ናቸው? እነዚህ ዩዝድ ናቸው። በቅያሬ የገባ አለ። ይሄ እንግዲህ አትራጅ መኪና ነው፣ 22 ሞዴል ነው። አሁን ላይ የዚህኛው ፕራይስ 3.2 ነው። ያው መኪናው ጥሩ ኮንዲሽን እንደምታየው ነው ማለት አይደል? አሁን ይሄ መኪና የሆነ ችግር አጋጥሞት በማይሆን ነገር ሳይሆን ነዳጅ ነው ችግሩን ያጋጠመውና በነዳጅ ምክንያት በኤሌክትሪክ ቅያሬ የገባ መኪና ነው። የነዳጅ ወዳጅ የሆኑና አትራጅ መኪና በደንብ የሚያውቁ ሰዎች፣ የዚህ መኪና አድናቂና ወዳጅ የሆኑ ሰዎች በጥሩ ኮንዲሽን ላይ ያለ መኪና ነው። እንደምታየው ቦዲ ታይፑ ምኑም ያምራል። መኪናው ከለሩም ውበት ያለው ሲልቨር ከለር ነው። 22 ሞዴል ነው። ስለዚህ ይሄንን መኪና ጥሩ ኮንዲሽን ላይ ሰውነት እስከ 3.2 በባንክ መቶ መውሰድ ይችላሉ። እስከ 1.5 ባንክ ይመቻችለታል። በጣም ጥሩ። ምናልባት ውስጥ መኪናዎችን ስንገዛ አስፈትሻችሁ ነው ወደ ገበያ የምታስገቡት ወይስ እንዴት? አዎ፣ እነዚህ መኪኖች ሲገቡ መጥተው የሚገዙን ከስተመር እስከሆነ ድረስ እነዛ ከስተመር ደግሞ ለኛ ቤተሰቦች ናቸውና ያው እነሱ መኖራቸውን እኛ ስራ የምንሰራውና ስለዚህ እነሱ ከስተመሮች ይህን መኪና ከኛ ከመግዛታቸው በፊት እዚህ በግቢ ሲገባ መኪናው በባለሙያ ተፈትሾ ተመርምሮ ያለበት ኮንዲሽን ታይቶ እንከንም ካለበት ያ እንከን ካለ ስለማይገባ ወደ ግቢ በጥሩ አይነት ኮንዲሽን ሆኖ ወደ መኪናው የሚገባው ያው እንደምታዩ ቦዲው ምናምን ግን ያው በጥሩ ኮንዲሽን ላይ መሆኑ ታይቶ ለሰው በሚመቸው መንገድ ሰውም ደግሞ ሲገዛ ይህን መኪና አስፈትሾ ቼክ አድርግቶ በራሱ መንገድ ወስዶ አስፈትሾ መግዛት መገልገል ይችላል ማለት ነው። እንግዲህ በእኛ ጋር ስትመጪ የምታጭው መኪና የለም፣ ሁሉም መኪና አለ፣ የማይገባ መኪና የለም። እንደየሰው ፍላጎት እንደ ስሜቱ ሁሉ ነገር ይሟላል። እንግዲህ ደግሞ ከኤሌክትሪክ መኪኖች ከፍ ካሉ መኪኖች ውስጥ ID.6 ቮልክስዋገን ምርት የሆነው ምርት ነው። እንግዲህ ይህ መኪና በፉል ቻርጅ እስከ 650 ኪሎ ሜትር መጓዝ ይችላል። በጣም ጥሩ መኪና ነው። ይሄንን ገዝቶ ሀገርም ወጣ ማለት ይቻላል። ያሻግራል፣ ያስወጣል ከከተማ እንደ ፕሌን ያገለግላል። የምድር ፕሌን በዩ እና በጣም የሚያምር መኪና ነው። ሰንሩፍ አለው ይሄ መኪና። ምን ስለ መኪናው በደንብ ብዙ ሰው ስለሚያውቀው ተጠቅሞ ስለሚያውቁት ሌክዠሪ መኪና ነው። በጣም ያምራል። እንደምታዩ ፊት ለፊት ያለው ማስካሪያው ምናምን የቦዲ ታይፑ መኪናው በጣም ውበት አለው። ይሄንን መኪና እንግዲህ እስከ 6.8 በባንክ ሰው ሊያመቻቸው ይችላል። በጣም ጥሩ ኮንዲሽን ላይ ያለ መኪና ነው። ባትሪ ሄልዝ ተፈትሾ የገባ ነው። ጥሩ ኮንዲሽን ላይ በቀያሪ የመጣ መኪና ነው። ስለዚህ ይሄንን መኪና መተው እንግዲህ ህዝቦቹ እንግዲህ እንዲጠቀሙት ለነሱ እንግዲህ ማቅረብ ባለብን አቅም ያቀረብላቸው እንገኛለን።
መኪናው ምን ይጎላል ብለሽ ነው? የሌለውን ነገር አትጠይቂኝም። ስለዚህ እንደ ሁሉም ነገር መጠቀም እንችላለን ማለት ነው። በጣም አዎ፣ ይሄ በጣም መኪና ነው። ከሱ ደግሞ አነስ ብሎ ደግሞ ID4 አለ። ይሄም መኪና ደግሞ ልክ እንደሱ ነው። ከዚህኛው በትንሽ ነገር ነው የሚለያዩት። ቦዲ ታይፓቸው ተቀራራቢ ነው። በጣም ትንሽ ሬንጃቸው ይለያያል። ይሄ በፉል ቻርጅ 550 ይሄዳል። መኪናው ጥሩ ኮንዲሽን ላይ ያለው፣ ባትሪ ሄልዙም በጥሩ ኮንዲሽን ላይ የሚገኝ መኪና ነው። እንግዲህ ነዳጅ ላመረረውና ነዳጅ ያሰቃየው ሰው ይሄ መኪና በጣም ተመራጭና እፎይታን የሚሰጥ በጣም ጥሩ መኪና ነው። ሬንጃቸው ከፍ ያለ ስለሆነ በደንብ እነኚህ ረዘም ያለ ኪሎ ሜትር ጉዞ ማድረግ ይቻላል። መኪኖቹ በጣም ምቾት አላቸው። እነዚህ መኪኖች ምናልባት ዘን ክፍለ ሀገር መሄድ እንችላለን። ያው ብዙ ጊዜ ሰው ኤሌክትሪክ መኪና ሲገዛ ከተማ ላይ ብቻ የሚሰራ ይመስለዋል እና ራቅ ያለ ቦታ ላይ መጓዝ እንችላለን። አሁን እንዴት መሰለሽ እንደነ ሴጉል ኢቱ ያሉ ከከተማ የማይወጡና ትንሽ ኪሎ ሜትር ለጓዝ የሚችሉ እስከ 405 ድረስ በዚህ በከተማ ውስጥ ሊሆን የሚችሉ እነኚህ ደግሞ እነሱ ከፍ ከፍ እያሉ እየመጡ ከከተማ ወጥቶ ለመመለስ የሚያስችል ኮንዲሽን ላይ ያሉ መኪኖች ናቸው። ያው እነዚህ መኪኖች ሰዎች ይዘው አንዳንድ ቪዲዮ አይተሽ ከሆነ ከከተማ ወጥተው ሲመጡ ይታያል። እና እነዚህ መኪኖች ከከተማ ወጥተው ደርሰው የመምጣት አድቫንቴጅ ያላቸው የተሻለ ሬንጅ መጓዝ የሚችሉ ምርጥ መኪኖች ናቸው። ስለዚህ በእነኚህ መኪና ከነዚህ ደግሞ ተሻሽሎ ገና ይመጣል። በእነኚህ ግን በአሁን ባሉበት ኮንዲሽን ከከተማ ሊያስወጧቸው የሚችሉት ምርጥ መኪኖች ናቸው። እነኚህ ደግሞ ጄቱር ዳሽንግ ይባላል። ይሄ 2022 ሞዴል ነው። እንግዲህ መኪና እንደምታዩ በጣም ነው የሚያምረው። ውበቱም እንደምታዩ ነው። የመኪናው ከለሩም ተወዳጅነት ያለው መኪና ነው። እንግዲህ ውስጥ ገብተን ደግሞ ላሳይሽ። እውነት ለመናገር ከውጭ ጀምሮ በጣም ነው የሚያምረው። ውስጥ ስገባ ደግሞ ምቾቱ ሌላ ነው። እኔ ስለዚህ መኪና ስጠየቅ ይተናነቀኛል። ስለሱ ማውራት በጣም ይከብደኛል እና ይሄ መኪና የቻይና ምርት ነው። በጣም የቻይና ምርጡ የሚባለው ምርቷ ነው። አሪፍ ምርቷ የሚባለው እንደምታየው ኢንተርሉኩ በጣም ውብ የሆነ ነው። ሌዘሩም በጣም ያምራል። እንደምታየው ውበቱ ስለ ወንበሩ አይወራም። እንደገደሙ ይሄ ማሳጅ ያደርጋል። ስክሪኒንጇም አሪፍ ነች። በጣም ታምራለች። ቦዲ ታይፖ ውበት አለው ዳሽንግ ስለሆነች። ይሄ መኪና እንግዲህ ዮካ ካርስ መጥተው የትኛውም ሰው ማግኘት በባንክ አማራጭ በቅያሪ ራሳቸው ፉል ባንክ አመቻችተው መምጣት የሚችላሉ እና ይሄንን መኪና በፈለጉት መንገድ ያገኙታል። እንግዲህ ላይ በደስታ ነው እንግዲህ መኪና ስንገበያየው ዋጋው እስከ 4.950 በባንክ ማለቅ እድል አለው። እስከ 2 ሚሊዮን ድረስ ይመቻችለታል። 2.950 ቢያመጡ ሰዎች ይሄንን መኪና መውሰድ ይችላሉ። በጣም ነው የሚያምረው። ፓኖራማ ሰሩፍ አለው መኪናው እንደምታዩ በጣም እንደ ልበልሽ ሌክቸሪ የሆነ መኪና ነው። በጣም ያምራል መኪናው። ውበትና ምቾቱ አይነገርም መኪናው። አዎ ሌላ ታሪክ ነው መኪናው እና ይሄንን የመሰለ መኪና እንደውም ራሴ ማስታወቂ ደስ አንወርድም ነው። አሁን የሚያምረው ራሱ ማሳጅ ያደርጋል መኪናው። በጣም አዳዲስ ፊቸሮች አሉት። በጣም ያምራል መኪናው። ዋየርለስ ቻርጅ ቦታ አለው። ካፕ ሆልደር ማስቀመጫ አለው። የራሷን በቂ ስፔስ አላት እና የራሳቸውም ቻርጅ ማድረጊያዎችን ከበቂ በላይ ወደ 3 ወደ 4 ቦታ አለው እና ይሄ መኪና በጣም የሚያምር ሌክቸሪ የሆነ ሰዎች እንደው ገዝተውት በጣም የሚያመሰግኑበት በጥሩ ሁኔታ ተሻሽሎ የመጣና ግሬዱን የመጣ መኪና ነው። በጣም ያምራል ይሄ መኪና። በፉል ቻርጅ ይሄዳል። እነኚህ መኪናዎች ብዙ ጊዜ የሚታሙበት ነዳጅ ይነካሉ ነው። ግን አሁን ይሄ መኪና ከምቾት የተነሳ እያስተማመ ነዳጅ የሚነካው ደስ እያለች ነው ነዳጅ የሚበላው እያጫወተ ነዳጅ የሚበላው እና በጣም መኪናው ምቾት ስላለው ከውበቱ አንጻር ነዳጁን ቢበላ ባላንስ ያደርገዋል እና በጣም ያምራል። ጥሩ ኮንዲሽን ላይ ያለ ነው። በጣም የተጎዳ መኪና አይደለም። ያው ለሞዴል ኢምፖርቶቹ ያው ቅርብ ጊዜ ነው መሸጥ የሚጀምሩት። ሰው ሞዴሉ 22 መሆኑን ያይና አሁን 26 ገብተን የለ 4 ዓመት ያገለግል ይልና በወጥ በቀን አይገበያዩ ቆሞ ራሱ ያለጠፉ ዩዝድ ሆኖ ግን ኢምፖርቶቹ 22 ሞዴል ናቸው የውጭዎቹ። ስለዚህ እንደዛ ስለሆነ እነሱ ገና አሁን ራሱ አልተገበያዩም አይሻ። ስለዚህ ገና ይሄ በቅርብ ጊዜ ጥሩ ኮንዲሽን ላይ ሄደ። 11000 ኪሎ ሜትር ብቻ የተነዳ መኪና ነው። በጣም ምርጥ መኪና ነው። እንግዲህ መኪና ዮካ ካርስ እንግዲህ ይሸጥላቸው ታላቅ ደስታ ነው። በጣም ጥሩ። ስለዚህ እንግዲህ የተለያዩ መኪናዎችን አይተናል። ካላችሁ ከብዙ በጥቂቱ ነው እያየን ያለ ነው እና እናንተ ጋር ቢመጡ ግን በተለያዩ አማራጮች እንዳሉ እኔም ተመልክቻለሁ። ግን ደግሞ ለተመልካቾችም አድሬስ ለማድረግ ምን በስፋት አለ? ከምን ያህል ጀምሮ ሬንጅ ማግኘት ይችላሉ እናንተ ጋር ቢመጡ? አሁን ባለው ሁኔታ እንደ ጄቱር ባሉ መኪኖች እስከ 5
4.9 ምናምን ገደማ 4.7 ባሉ ዋጋዎች መኪኖች ያገኟቸዋል። ዲዛይሮች እስከ 3.5 ስዊፍቶች እንደዛ እንደነ አጊያ እስከ 2.8 በዛ አይነት ዋጋ እንደነ ሴጉል ደግሞ ኢንተርክ መኪና ስትጂ ደግሞ እስከ 3.8 በባንክ እስከ 3.7 በካሽ ኢቱ ደግሞ እስከ 4.4 እንደነ ID4 ID6 ደግሞ በ5.2 እና በ6.8 በዚህ አይነት ዋጋዎች እነኚህ መኪኖች አሁን ላይ ግቢ ውስጥ ያሉትን ዋጋ የነገርኩሽ በዚህ አይነት መንገድ ያገኟቸዋል። ሌሎች መኪኖች ደግሞ በገቡ ቁጥር ወደ ዋጋቸውን ስለምናሳውቅ ለከስተመር ምቹ ነው አይቸገሩ። ስለዚህ እናንተ ጋር ቢመጡ አዳዲስም እንዲሁም ደግሞ ያገለገሉ የተለያዩ ኤሌክትሪክ መኪናዎችና የነዳጅ መኪናዎች በስፋት ይዛችሁ ደንበኞችን እየጠበቃችሁ ነው ማለት ነው። በሚገባ እነኚህ መኪኖችን ይዘን ከስተመሮች እንግዲህ መጥተው እስኪገበያዩ ደስታቸውን ለማየት እጃቸው ላይ ብር ካጠረን በባንክ እያመቻችን ራሳቸው መንገድም ቆጥበው ከመጡ ደግሞ ሙሉን ከፍለው እስከ መውሰድ በሙሉ መጨረስ በሚችሉበት መንገድ አዘጋጅተን እንግዲህ ከስተመሮችን በጉጉት እየጠበቅን ነው። ብርብርን እያየን በጣም ጥሩ። ስለዚህ ተመልካቾችም የዚህ ቅናሽ ተጠቃሚ እንዲሆኑ እኔ ምኞቴ ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ተመልካቾቻችን በዮካ ካርስ ተገኝተን ያላቸውን የኤሌክትሪክ የነዳጅ አዳዲስ እንዲሁም ደግሞ ያገለገሉ መኪናዎችን አይነታቸውን፣ ዋጋቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ሆነላችሁ። እኔ አልወርድም ነዳው እሺ ነዳዋለሁ